ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች እነሆ። በትግራይ ህዝብ ላይ ለተፈጸመው ጥቃት በቀጥታ ጠቅላይ ሚኒስትሩን መወንጀል አልችልም ሲሉ አቶ ጌታቸው ረዳ ተናገሩ። ለጠቅላይ ሚኒስትር አብይ አህመድ በህዝብ ፊትም ሆነ በህግ ፊቱን ራሱን የመከላከል መብት ስለምሰጥ አልፈርጀውም ብለዋል። የቀድሞው የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትሩ አቶ ጌታቸው ረዳ በዓለም አቀፉ የመረጃ አውታር አልጀዚራ በተሰራጨው የቃለ መጠይቅ ክፍል በሰሜናዊ ኢትዮጵያ በነበረው ጦርነት ወቅት በጦር ወንጀል ከወቀሱት መንግስት ጋር አሁን ስለመስራታቸው እንዲሁም በጦርነቱ ጊዜና አሁን ስላላቸው አቋም ተናግረዋል። የፊት ለፊት ሙግቶችን በማድረግ የሚታወቀው የአልጀዚራው ሄድ ቱ ሄድ ፕሮግራም አዘጋጁ ማህዲ ሐሰን ለአቶ ጌታቸው ረዳ ለዓመታት የጦር ወንጀል ፈጽሟል በማለት ሲወነጅሉት ከነበረው መንግስት ጋር አሁን አብረው እየሰሩ ነው። ጠቅላይ ሚኒስትር አብይ አህመድን በግለሰብ ደረጃ ጠርተው በዘር ማጥፋት ወንጀል ከሰዋል። አሁን አብረዋቸው እየሰሩም የዘር ማጥፋት ጥቃት ተፈጽሟል በሚለው ትችቶ እንደጸኑ ነው ወይ በማለት ጠይቋል። አቶ ጌታቸው ረዳ በሰጡት ምላሽም አገላለጹ ምንም አይነት ሊሆን የሚችል ነው፣ ነገር ግን እርግጠኛ ሆኜ የምነግርህ ትግራይ ላይ ሁሉም አይነት ወንጀሎች መፈጸማቸው ነው ብለዋል። ጋዜጠኛው ጠቅላይ ሚኒስትር አብይ አህመድ ዘር ማጥፋቱን ፈጽሟል ወይ ሲል በቀጥታ ላቀረበላቸው ጥያቄም እኔ ጠበቃና የህግ ባለሙያ እንደመሆኔ መጠን ወንጀሉን እገሌ ፈጽሟል ማለት ስለማልችል መታወቅ ያለበት ወንጀሎቹ መፈጸማቸው ነው ሲሉ መልሰዋል። ይሁን እንጂ በጋዜጠኛው በድጋሚ በጦርነት ወቅት ጠቅላይ ሚኒስትሩ የዘር ማጥፋት ጥቃትን እየቀሰቀሰ ነው ብለው ወቀሳ ሲያቀርቡ የህግ ባለሙያ አልነበሩም ወይ? ጠቅላይ ሚኒስትሩ ወንጀለኛ ነው ብለው ሲናገሩ የህግ ባለሙያ አልነበሩም እንዴ ተብሎ የተጠየቁት የአሁኑ የጠቅላይ ሚኒስትሩ አማካሪ በወቅቱም ቢሆን የህግ ባለሙያ ነበርኩ፣ ነገር ግን በሺዎችና በመቶ ሺዎች የሚሞቱበት ጦርነት ግለት ውስጥ ሆኜ ነው የተናገርኩት። በትግራይ ህዝብ ላይ የዘር ማጥፋት ጥቃት ተፈጽሟል፣ ነገር ግን አሁን ለቃላቶቼ መጠንቀቅም ስላለብኝ ጠቅላይ ሚኒስትሩ ነው የፈጸመው ልልህ አልችልም ሲሉ በክርክር ተመላልሰዋል። አቶ ጌታቸው ረዳ ምላሻቸውን ሲቀጥሉ በትግራይ ላይ የተደረገው ጦርነት መሪው ጠቅላይ ሚኒስትር አብይ አህመድ ነበር ሲሉ የገለጹ ሲሆን ተፈጽሟል ያሉት የዘር ማጥፋትን ግን በጠቅላይ ሚኒስትሩ ነው የተፈጸመው የሚለውን ቃል በቃል አልተናገሩም። ለዚህም ደግሞ የሰጡት ምክንያት በጉዳዩ ላይ ያን ያህል ጥልቀት መግባት የለብንም የሚልና ጠቅላይ ሚኒስትሩ በህዝብ ፊትም ሆነ በህግ ፊት ራሳቸውን የመከላከል መብት ያላቸው መሆኑን ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ሳይመጣ በፊትም ጓደኛሞች ነበርን ሲሉ የተናገሩት አቶ ጌታቸው ረዳ ጋዜጠኛው በበርካታ ወንጀል የወቀስከውን ሰው ጓደኛ ማለት አይከብድም እንዴ ብሎ ጠይቋቸዋል። አቶ ጌታቸው ረዳም ከጦርነቱ በፊትም ጓደኛሞች ነበርን፣ በጦርነት ወቅት ባላንጣ ነበርን፣ አሁን ጓደኛሞች ናቸው የሚለውን የጋዜጠኛውን ማብራሪያ ይስማሙበታል። የአቶ ጌታቸው ረዳና የጋዜጠኛው ምስል ባለፉት ሳምንታት በማህበራዊ ትስስር ገጾች መሰራጨቱን ተከትሎ በርካቶች እየጠበቁት የሚገኘው ቃለ መጠይቅ ከሰሞኑ ሙሉ ቆይታው እንደሚለቀቅ ይጠበቃል። በኢትዮጵያ አፋር ክልል የተከሰተው የእሳተ ገሞራ ፍንዳታ ያስከተለው ጭስ በህንድ የአየር መንገዶችን በረራ ማስተጓጎሉ ተገለጸ። በህንድ ከዋና ከተማዋ ኒው ዴልሂ በ1700 ኪሎ ሜትር ርቀት ላይ የምትገኘውና የቴክኖሎጂ ማዕከል በምትባለው ሃይደራባድ ከተማ ወደ ከተማዋና ከከተማዋ የሚደረጉ የአውሮፕላን በረራዎች ከኢትዮጵያ በተነሳው የእሳተ ገሞራ ጭስ ሳቢያ መስተጓጎሉ ተገልጿል። የአፋር ክልል መንግስት እሁድ ህዳር 14 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ገደማ በኤርታሌ ከወትሮው የተለየ ፍንዳታ ተፈጥሯል ሲል አስታውቆ በፍንዳታው ከፍተኛ መጠን ያለው አመድና ጭስ ወደ ሰማይ ከፍ ብሎ ሲወጣ መታየቱን እንዲሁም በአካባቢው ላይ የጭስ ዳመና መፈጠሩን አስታውቆ እንደነበር ይታወሳል። የአፋር ክልል መንግስት ኮሚኒኬሽን ቢሮ እንዳስታወቀው የኤርታሌ ፍንዳታው ከወትሮ በተለየ መልኩ የመጠንና የድምጽ አስደንጋጭነት ነበረው። ከኢትዮጵያ ወደ ህንድ የተሻገረው የእሳተ ገሞራ ፍንዳታ ያስከተለው ጭስና አቧራ ደግሞ ወደ ምዕራብ ህንድ ሃይደራባድ የአመድ ዳመና ሊኖር እንደሚችል የአቪዬሽን ባለስልጣናት በማስጠንቀቃቸው ዛሬ ማክሰኞ ህዳር 25 ቀን 2025 ወደ ሃይደራባድ የሚደረጉ በርካታ በረራዎች ተሰርዘዋል ሲል ዘሂንዱ ድረገጽ አስነብቧል። በሃይደራባድ የሚገኘው ራጂቭ ጋንዲ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ቅድመ ዝግጅት እንዲኖርና መረጃ በፍጥነት እንዲያገኙ ማሳሰቢያ ሰጥቷል።
ከተሰረዙት የበረራ አገልግሎቶች መካከል የኤር ኢንዲያ ከዱባይ ወደ ሃይደራባድ ሊደረግ የነበረው፣ ከሃይደራባድ ወደ ዴልሂ ከተማና ከሙምባይ ወደ ሃይደራባድ እንዲሁም ከሃይደራባድ ወደ ሙምባይ ይጠቀሳሉ። ከኳታር ዶሃ ወደ ሃይደራባድ የነበረ በረራም እንዲሁም መሰረዙ የተገለጸ ሲሆን በሃይደራባድ የአየር ማረፊያው ስራዎች መደበኛ ሆነው የሚቀጥሉ በመሆኑ ሁኔታዎች ሲሻሻሉ ወይንም ሲባባሱ የበረራ ሰዓት ለውጦች፣ የበረራ መዘግየቶችና መሰረዞች ሊኖሩ እንደሚችሉ ባለስልጣናት አስታውቀዋል። የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ለመገናኛ ብዙሃን እንደተናገሩት ፍንዳታው የተፈጠረው በንቁ ቅልጥ አለቶች መብላላት ምክንያት ፍንዳታውን ተከትሎ ጠጠርና ድንጋዮች ወደ ሰማይ ሊወረወሩ እንደሚችሉ እንዲሁም ከፍተኛ ጭስና እሳት ነክ አመድ ሊያስከትል ይችላል በማለት አስፈላጊው ጥንቃቄ ሊደረግ እንደሚገባ አሳስበዋል። የሱዳን የእርስ በርስ ጦርነት ከ2 ዓመታት ተኩል በኋላም ተባብሶ ቀጥሏል። ጦርነቱ ሊራዘም ካደረጉት ምክንያቶች አንዱና ዋነኛው የሀገሪቱን ሀብት በመመዝበር ላይ የተመሰረተው የውጭ ሀገራት ጣልቃ ገብነት ነው። ለጦርነቱ መቀጠል አስተዋጽኦ ያደረጉ ለሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉም ሀገራት አሉ። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በጦርነቱ ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ካለፉት ጥቂት ሳምንታት ወዲህ በሀገሪቱ ያለውን ጦርነት በድርድር እንዲፈታ ለማድረግ አሜሪካን ጨምሮ ኳድ የተሰኘው የተለያዩ ሀገራትን ያካተተው አሸማጋይ ቡድን የተለያዩ ጥረቶችን ሲያደርጉ ቆይተዋል። ከ3 ሳምንታት በፊትም ፈጥኖ ደራሽ ኃይሉ የተኩስ አቁም ለማድረግ መስማማቱን ሲገልጽ፣ የጦር ኃይሉ ግን ምላሽ ሳይሰጥ ቆይቷል። ሆኖም የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሉ ዋና አዛዥ ጀነራል አብዱልፈታህ አልቡርሃን ከ3 ሳምንታት ቆይታ በኋላ በኳድ ቡድን ተዘጋጅቶ በነጩ ቤተ መንግስት አማካሪ ማሳድ ቡሎስ የቀረበውን ድርድርን የተመለከተ ፕሮፖዛል እንደማይቀበሉት አስታውቀዋል። በቀረበው ሀሳብ ውስጥ የጦር ኃይሉን ማፍረስና ፈጥኖ ደራሽ ኃይሉ ግን ባለበት እንዲቀጥል የሚያደርግ ሀሳብ በመሆኑ ይህም ከስካሁኖቹ ሀሳቦች እጅግ የከፋው ነው ብለውታል። አልቡርሃን ከሜጀር ጀነራል እና ከዛ በላይ ማዕረግ ላላቸው ከፍተኛ የጦር መኮንኖች ንግግር ባደረጉበት እሁድ ዕለት በርካታ የጦር ኃይሉና የደህንነት ኃላፊዎች የተገኙ ሲሆን በወቅቱም ሁለቱን ወገኖች የማደራደር ሂደቱ ይህንኑ አቅጣጫ የሚከተል ከሆነ የጦር ኃይሉ እንደ ገለልተኛ ሀሳብ እንደማይመለከተውና ሀገሪቱ ላይ አምባገነን ስርዓትን በመፍጠር ጫና የማድረግ አካል እንደሆነ ነው የገለጹት። በማሳድ ቡሎስ በኩል ኳድ ያቀረበው ፕሮፖዛል የጦር ኃይሎችን ህልውና ስለሚያጠፋ ሁሉንም የጸጥታ ኤጀንሲዎች እንዲፈርሱ ስለሚጠይቅና አመፀኛውን ሚሊሻ በቦታው ስለሚያስጠብቅ የቀረበው ሀሳብ እጅግ የከፋ ነው በማለትም ነው የተቹት። ይልቁንም የአሜሪካ መንግስት አማካሪው ቡሎስ የጦር ኃይሉ ሰብአዊ ድጋፍን እያስተጓጎለ እንደሆነ እንዲሁም የኬሚካል መሳሪያዎችን እየተጠቀመ ነው የሚሉ ተደጋጋሚ ክሶችን ማቅረባቸውን ጠቅሰው በዚህም ለሰላም አማራጮች እንቅፋት እየሆኑ ነው በማለት ወርፈዋቸዋል። በሱዳን ማንም ሰው የአማጽያኑን ቀጣይነት ወይንም ወደፊት በሚመጣው መፍትሄ ውስጥ መካተትን እንደማይቀበል በድጋሚ ገልጸው የሱዳን መንግስት ቀደም ሲል ያቀረበውን የሰላም ሀሳብ ተግባራዊ ማድረግ አስፈላጊ መሆኑን አጽንኦት ሰጥተውበታል። ኳድ የተባለው ቡድን ዩናይትድ ስቴትስን፣ ሳውዲ አረቢያን፣ ግብጽና የተባበሩት አረብ ኤምሬትስን ያቀፈ ቀደም ሲል በሱዳን ውስጥ ያለውን ግጭት ለማስቆም በፈረንጆቹ መስከረም 12 ለሰብአዊ እርዳታ ሲባል የተኩስ አቁም ሀሳብ አቅርቦ ነበር። ያ እቅድ የሰብአዊነት ተኩስ ማቆምና ከዚያም ከወታደራዊ አገዛዝ ተወጥቶ ወደ ሲቪል አስተዳደር የሚያመራ የፖለቲካ ሂደትን ይጠይቃል። የጦር ኃይሉ ዋና አዛዥ ቡሎስን የፈጥኖ ደራሽ ኃይሎችን ንግግር እያስተጋቡና በተባበሩት አረብ ኤምሬትስ አንደበት እየተናገሩ ነው ሲሉም ነው የከሰሱት። የተባበሩት አረብ ኤምሬትስን ያካተተው ኳድ የተባለው የሽምግልና ቡድን ተአማኒነት እንደጎደለውም በግልጽ ተናግረዋል። አረብ ኤምሬትስ በቀውስ ውስጥ ዋነኛ ተሳታፊ በመሆን ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ሳለ እንደ አስታራቂ መቅረቧ ተቀባይነት እንደሌለውም አስምረዋል። በተጨማሪም የነጩ ቤተ መንግስት አማካሪ ማሳድ ቡሎስ በጦር ውስጥ ስላለው የሙስሊም ወንድማማችነት ተጽዕኖ ያነሷቸውን ስጋቶች በማንሳትም በጦር ውስጥ የሙስሊም ወንድማማችነት ቁጥጥርና ተጽዕኖ አለ በማለት የተባበሩት አረብ ኤምሬትስ ዩናይትድ ስቴትስን፣ ሳውዲ አረቢያና ግብጽን ለማስፈራራትና ከኛ በተቃራኒ እንዲቆሙ እየሰሩ ነው።
ሆን ብለው ሀገራቱን ለማስፈራራትና የነቃ እርምጃ እንዲወስዱም እየገፋፉ ነው በማለት ወቅሰዋል። ክሱን ግልጽ ውሸት በማለት ውድቅ አድርገው ወታደራዊ ተቋሙ ያለ ውጫዊ ጣልቃ ገብነት ራሱን የማሻሻል ችሎታ እንዳለውም አጥብቀው ተናግረዋል። ቡርሃን በሐምዳን ዳጋሎ ቤተሰብ የሚመራውን ፈጥኖ ደራሽ ኃይል በዘር ማጥፋት ኃላፊነት የተጣለበት የሽብርተኛ ሚሊሻ ሲሉ ገልጸው ቡድኑን እየደገፉ ያሉትን በአሸማጋይ ቡድን ስም የሚንቀሳቀሱ ሀገራትንም ተችተዋል። እኛ ጦርነት ፈላጊዎች አይደለንም፣ ሰላምን አንቃወምም፣ ነገር ግን ማንም ሊያስፈራራን ወይንም ሁኔታዎችን ሊወስንልን አይችልም ሲሉ ቡርሃን አጽንኦት ሰጥተዋል። የኮርዶፋንና ዳርፉር ግዛቶችን ለማስመለስ ቃል የገቡት የጦር ኃይሉ ዋና አዛዥ ጦርነቱንም የክብርና የሱዳንን ሕልውና ለማስጠበቅ የሚደረግ ትግል ነው፣ አሸባሪዎቹን ከሱዳን እናባረራቸዋለን ሲሉም ዝተዋል። የፈጥኖ ደራሽ ኃይሉ ዋና አዛዥ ለሆኑት ሐምዳን ዳጋሎ ወታደሮቻቸውን ከሌላ እልቂት እንዲታደጉ ሲሉ ጥሪ አቅርበዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።